በበረሃው የተቀበረው የቻይና የመሳሪያ ፋብሪካ እልፍ ሚሳኤሎች የሚመረቱበት ምድረ በዳ ቻይና ብርቱ ክንዷን የገለጠችበት አስደንጋጩ J-50 ተዋጊ ጀት ኃይል እንዴት ይገለጣል? ጉልበትስ በምን ይለካል ካሉ መገለጫዋ አንዲት ሀገር ናት። በአጭር ጊዜ ልዕለ ኃያል ስለመሆን ከተነሳ ግዙፍ ጦርን በራስ አቅም ስለማሳደግ ከተወራም ምሳሌዋ ይህች ሀገር ናት። የሩቅ ምስራቅ ፈርጧ ታላቋ ቻይና ከሰሞኑ በቀለጠ በረሃ መካከል እጅግ ግዙፍ የጦር መሳሪያ ፋብሪካ እንደገነባች የሳተላይት ምስሎች ብቅ ብቅ ሲሉ የምዕራባውያን ለቅሶ አይሎ ከርሟል። ቻይና በአሁኑ ወቅት የቀዝቃዛው ጦርነት ከተካሄደ ወዲህ እጅግ አደገኛና ግዙፍ የሚባል ፈጣን ወታደራዊ መስፋፋት ላይ ትገኛለች። ይህ እድገት ታዲያ እንዲሁ ወታደራዊ አቅምን ለማሳደግ ብቻ ሳይሆን በኢንዶ ፓሲፊክ ክልል የበላይነትን ለመቀዳጀት ብሎም በአሜሪካና በአጋሮቿ ላይ የማይገረሰስ የመከላከያ አቅም ለመገንባት የተነደፈ ስልታዊ እቅድ ነው። ለመሆኑ በምድረ በዳ የተገለጠው ግዙፍ የመሳሪያ ማምረቻዋ ምን ይመስላል? ከበረሃው የወጡት ግዙፍ የጦር መርከብና J-50 የዓለም ቁጥር አንዱ የጦር ጀትስ ምን የተለየ ብቃት አላቸው? ሌሎችስ ለምን በበረሃ ማምረት ፈለገች? ሚሳኤሎችን ለምን በበረሃ ማምረት ፈለገች? ሰሞነኛ የቻይናን ድንቅ ብቃት በአጭር ደቂቃ ያስቃኛቸዋል። ከኛ ጋር ስትቆዩ ቀደም ብለን ያነሳናቸውን ጉዳዮችም በዝርዝር ትሰሟቸዋላችሁ። እስከ መጨረሻው አብራችሁን ዝለቁ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የምድረ በዳው ተአምራዊ የቻይና የመሳሪያ ፋብሪካ። የቻይና የመሬት ላይ እግረኛ ጦር ከባድ ስትራቴጂካዊ አቅምና ዋና የኃይል ማዕከሏ የሮኬትና የሚሳኤል ኃይሏ ብሎም የተዋጊ ጀት ምድቧ ነው። በተለይም የሚሳኤል ኃይሏ የሀገሪቱን ነባር የኒውክለር ባላስቲክ ሚሳኤሎች አዘምኖ እንደገና እየገለጠ ያለና በግዙፍነቱ ወደር የሌለው ታላቅ የሮኬትና ሚሳኤል የጦር ምድብ ነው። ከሰሞኑ ደግሞ እጅግ አስደናቂ የሆኑ የሳተላይት ምስሎች የወጡ ሲሆን ምስሎቹ ደግሞ ቅልጥ ባለ በረሃ ቻይና ከምድረ በዳ ላይ የሮኬት ማምረቻ ማዕከል እየገነባች እንደሆነ ያሳያሉ። በእርግጥ ዋነኛ ምርቱ ሮኬት ይሁን እንጂ ግዙፍ የጦር መርከቦች ይገጣጠሙበታል፣ የጦር ጀቶችም ይቀረጹበታል። ይህም ደግሞ የገለጠው የቻይናን የማይገመት ድንቅ ብቃት ሲሆን አስገራሚው ነገር የሮኬት ፋብሪካዎቹ ማምረቻ መጠን እጅግ በጣም ግዙፍ መሆኑ ነው። በዛ ሐሩር በረሃ ውስጥ ለሚሳኤልና ሮኬት ማምረቻ የሚሆኑ 136 ተቋማት አሉ። ከነዚህ ውስጥ ደግሞ ከ60 በመቶ በላይ የሚሆኑት እጅግ ግዙፍ ናቸው። ከ2020 ጀምሮ ቻይና ቢያንስ ወደ 6500 ኪሎ ሜትር ስኩዌር ስፋት ያላቸው በረሃማ ቦታዎችን ወደ አዲስ የሚሳኤል ማምረቻነት የለወጠች ሲሆን ይህ ስፋት ደግሞ የ375 የእግር ኳስ ሜዳዎችን ስፋት የሚያክል ነው። የቻይና አዲሱ የጦር መሳሪያ መስፋፋትና የኃይል ብልጫ። የቻይና ጦር አሁን ትልልቅና ውስብስብ የሆኑ የጦር መሳሪያዎችን ወደ ማምረት እያመራ ነው ይላሉ ነገሩን በስጋት የሚከታተሉ አሜሪካና አጋሮቿ። ከነዚህ መካከል ለአዳዲስ ሃይፐርሶኒክ ሚሳይሎች መሞከሪያ የሚሆኑ ቦታዎች በስፋት እየተያዙ ይገኛሉ ብለው ቀደም ብለን ያነሳነው የበረሃ ማምረቻን እንደማሳያ ይጠቅሳሉ። ከዛ በረሃ ጎልቶ የወጣው ቁልፉ መሳሪያ ጓም ኪለር የሚል አስፈሪ ቅጽል ስያሜ የተሰጠው DF-26 ሚሳኤል ዋነኛው የሚጠቀሰው ነው ይላሉ።
ይህ ሚሳኤል የተነደፈው የአሜሪካን የላቀ የአየር መከላከያ ሲስተም እንዲሰነጥቅ ብሎም በፓስፊክ ውቅያኖስ የሚገኙ ስትራቴጂካዊ የአሜሪካ ጣቢያዎችን ያለምንም እክል ለመምታት ነው ይላሉ። አስፈሪው ነገር ደግሞ ቀደም ብለን እንዳልነው የሚሳኤል የተሰራው በዛ እልፍና ግዙፍ የበረሃ የሚሳኤል ማምረቻ መሆኑ ነው። የሚሳኤል የመሬት ላይ የማጥቃት አቅምና ዋና ዓላማው የጠላትን የመከላከያ እና የራዳር ሲስተም መሰንጠቅ ነው። ይህም ማለት ቻይና ታይዋንን ብታጠቃ አሜሪካና አጋሮቿ እንዳይገቡ ማለትም ጣልቃ የመግባት አቅማቸውን በእጅጉም ለመገደብ ታስቦ የተሰራ ሚሳኤል ነው። በበረሃ የተገለጠው የባህሩ ንጉስ ፉጂያን የጦር መርከብ። በተመሳሳይ ጊዜ ደግሞ ቻይና እጅግ የላቀ የጦር መርከብ የሆነውን ፉጂያን አውሮፕላን ተሸካሚ መርከብን በማስጀመር የባህር ኃይሏን የማስፋፋት አቅሟን በእጅጉ አሳድገዋለች። ፉጂያን የቻይና የባህር ኃይል ቴክኖሎጂ ትልቅ የእድገት ማሳያ ሲሆን ይህ የጦር መርከብ የኤሌክትሮ ማግኔቲክ ካታፑል ሲስተም የተገጠመለት ነው። ይህ ደግሞ ቀደም ሲል በዋነኛነት በአሜሪካ ባህር ኃይል መርከቦች ላይ ጥቅም ላይ ሲውል የነበረ ቴክኖሎጂ ሲሆን ቴክኖሎጂው አውሮፕላን በፍጥነት እንዲነሱ ከባድ የጦር መሳሪያዎችን በቀላሉ እንዲይዙና በትክክለኛና ውጤታማነት እንዲሰሩ ያስችላቸዋል። ቻይና ይህንን ነው ለድንቁ አውሮፕላን ተሸካሚ መርከቧ ያስታጠቀችው። ፉጂያን ታዲያ ወደ አገልግሎት በመግባቱ ቻይና በአሁኑ ጊዜ 3 ንቁ የአውሮፕላን ተሸካሚ ግዙፍ መርከቦችም እንዲኖሯት ያደረገ ሲሆን ከዓመታት በፊት ግን ቻይና ምንም አይነት አውሮፕላን ተሸካሚ ግዙፍ መርከቦች አልነበሯትም። እነዚህ የጦር መርከቦች አሁን ወደ ምዕራቡ ፓስፊክ እና ህንድ ውቅያኖስ ጥልቅ ኃይልን የማስፋት የቻይና ስትራቴጂካዊ ማዕከል ናቸው። ሙሉ የአውሮፕላን ተሸካሚ ጥቃት ቦታዎችን የመፍጠር አቅማቸውም ከቻይና የባህር ዳርቻ ርቀው እንዲዘዋወሩና ዓለም አቀፍ የባህር ላይ የበላይነትን ለማግኘት ያስችላቸዋል። የቻይና አሁናዊ ወታደራዊ መስፋፋቱ በነባር ኃይሎች ብቻ የተወሰነ አይደለም። የፔንታጎን ግምገማ እንደሚያመለክተው ቻይና በየዓመቱ ወደ 100 የሚጠጉ አዳዲስ የሚሳኤል የጦር አረሮችን እየጨመረች የኒውክለር ክምችቷንም በፍጥነት እያሳደገች ነው። ይህ እየጨመረ የመጣው የሚሳኤል ኃይል እንደ ፉጂያን ያሉ የላቁ የባህር ላይ የጦር መርከቦች ጋር መዋሃዱ ደግሞ ወታደራዊ ባለሙያዎችን ወደ አንድ ግልጽ መደምደሚያ ያመራል ይላሉ። እሱም ቻይና ከአሜሪካ ጋር የስትራቴጂካዊ የበላይነትን ለመቀዳጀትና ዓለም አቀፉን ወታደራዊ ሚዛን ለመቀየር ያለመ በጦር መሳሪያ ውድድር ውስጥ መጓዝ ጀምራለች የሚለው ነው ይላሉ። የበረሃው ሌላኛው ፍሬ የቻይናው ሼንያንግ J-50 ባለ6ኛው ትውልድ አደገኛው ተዋጊ ጀት። ቻይና በሼንያንግ አውሮፕላን ኮርፖሬሽን ስር የተሰራውን አዲስ የ6ኛው ትውልድ ስውር ተዋጊ ጀት ሼንያንግ J-50 የአየር ውጊያ የወደፊት ገጽታ አሸናፊውን አምርታ ወደ ጦሯ ቀላቅላለች። ለመጀመሪያ ጊዜ በ2024 መጨረሻ የታየው J-50 በቻይና ኤሮስፔስ ቴክኖሎጂ ውስጥ ትልቅ እመርታን የሚያመላክት ሲሆን በኢሲያና ከዛም በላይ ያለውን የአየር የበላይነት እንደገና ትርጉም ሊሰጥ ወደሚችል ሌላ መልክ ቀይሮታል። ይህ J-50 ባለ6ኛ ትውልድ ተዋጊ ጀት ለቻይና አየር ኃይል አዲስ ምዕራፍ ማሳያ ነው ተብሎ የተገለጸ ሲሆን የ5ኛ ትውልድ ተዋጊ ጀቶች የሆኑትን J-20 እና J-35 ስኬትን ተከትሎ ብቅ ያለ ነው። የቻይና ቀጣይ እርምጃ እንደ አሜሪካው ኤንጋድ ወይም ኔክስት ጄኔሬሽን ኤር ዶሚናንስ እና የአውሮፓው VCS ያሉ ተፎካካሪዎችን ሊበልጥ የሚችል ተዋጊ ጀት ሆኖ ብቅ ያለ ነው። J-50 በሌላኛው አጠራሩ JXD እየተባለ የሚጠራውና የቻይናን እልፍ የአየር ላይ ምኞት የሚወክል ነው ተብሎ ወደ ቻይና ጦር የተቀላቀለው ይህ ተዋጊ ጀት የቻይና ሁለተኛው ባለ6ኛ ትውልድ ተዋጊ ጀት ነው። ለወደፊት ጦርነት ተብሎ የተነደፈው እጅግ ዘመናዊና የላቀው ተዋጊ የጦር ጀቱ አሜሪካን የሚያንቀጠቅጥም ነው ተብሎለታል። አስደናቂው J-50 ድንቅ ብቃትና ችሎታ።
ጂ50 ዲዛይኑ ለየት ያለና ቻይና ከዚህ በፊት ከሰራቻቸው ተዋጊ ጀቶች በእጅጉ የተለየ ነው የተባለ ሲሆን ጅራት አልባ ወይም ቴይልለስ የሆነ ሲሆን አቀማመጡ ባህላዊ የጅራት ማረግረጊያዎችን በማስወገድ የራዳር ስውርነቱን ከፍ እንዲል አድርጎታል። መንትያ ሞተር ያለው አውሮፕላኑ የላቀ የላምዳ ዊንግ ውቅርን በመጠቀም ለኤሮዳይናሚክስ ቅልጥፍና የሚረዳ የላቀ ብቃትን አጎናጽፈው አምርተውታል። ዳይቨርትነስ ሱፐርሶኒክ ኢሌትስ መቀበያ ያለው ሲሆን የአየር ማስገቢያ ቀዳዳዎቹ ከዋና አካሉ ጋር ተቀዳጅተው የተቀመጡ በመሆኑ ደግሞ ምንም አይነት የራዳር አሻራን አያስቀምጥም። ለስላሳ ሆኖ የተሰራው አካሉና ፍሬም የሌለው የመሪዎች መቀመጫ ሽፋኑ ስውርነትንና የላቀ መንቀሳቀስን የሚያጎናጽፈው ሲሆን ይህ የላቀና ድንቅ የተዋጊ ጀት ንድፉ የላቁ የበረራ መቆጣጠሪያ ስርዓቶች እንዲገጠሙለትና ፍላይ ባይ ዋየር የተሰኘ ቴክኖሎጂ እንዲገጠምለት ያደረገ ሆኗል። ከራዳር የመሰወር ድንቅ ብቃቱ የጂ50 ዋና ጥንካሬው ነው የተባለለት ሲሆን ጅራት አልባ ንድፉ ደግሞ ባደገ የራዳር መሳሪያዎች የመለየት ብቃቱን ይቀንሳል ተብሏል። በአደገኛ የራዳር መሳሪያዎች የመለየት ብቃቱን ይቀንሳል ተብሏል። በተጨማሪም የጦር ጀቱ የውስጣዊ የጦር መሳሪያ ክፍሎች ብሎም ሚሳይሎች ከራዳር እንዲከለሉ ያደርጋል። ተንታኞች እንደገመቱት ከሆነ ይህ ተዋጊ ጀት ሱፐር ክሩዝ ፍጥነትን መጎናጸፍ የሚችል ሲሆን ማለትም ተጨማሪ ምንም አይነት ማቃጠያ ወይም በርነር ሳይጠቀም ከድምፅ ፍጥነት በላይ መብረር ይችላል። ይህ ደግሞ ስጋቶችን በብቃት ለመቋቋምና ትልልቅ ሚሽኖችን በብቃት ለመወጣት እንዲሁም በከፍተኛ ፍጥነት ለመወንጨፍ ያገለግለዋል። የተገጠመለት ትክክለኛ የሞተር አይነቱ ባይታወቅም ጂ50 ከፍተኛ ግፊትን የሚጠቀም የተቀነሰ የሙቀት ፊርማዎች ያሉት ከፍተኛ ብቃት ያለው ቱርቦፋን ሞተሮች እንደሚጠቀም ተገልጿል። ይህ የጦር ጀት ለየት ያለ የቴክኖሎጂ ውህደት የታየበት ሲሆን ቻይና በአሁን ጊዜ የደረሰችበትን ከፍተኛ ቴክኖሎጂ ገጥማለታለች ተብሏል። ጂ50 ሙሉ በሙሉ ዘመናዊ የሆነ የሴንሰርና የኤአይ ውህደትን የሚጠቀም ሲሆን ዘመናዊ የራዳር መከታተያዎች፣ እልፍ ኢንፍራሬድ መፈለጊያና መከታተያ ብሎም የላቁ ኤሌክትሮኒክስ የጦር ስርዓቶች የተካተቱለት ነው። በእነዚህ ሴንሰሮችና ራዳሮች በሙሉ የተገኘው መረጃ ደግሞ በአንድ ዲጂታል ኮክፒት ማሳያ ውስጥ ተዋህዶ ለአብራሪው ሙሉ ቅጽበታዊ እይታን ይሰጠዋል። ይህ ደግሞ ፓይለቱ በፍጥነት ውሳኔ እንዲወስን ያደርገዋል ማለት ነው። የቻይና አስደናቂ ህልምና የተዋጊ ጀቱ አስፈላጊነት። ቻይና ይህንን ተዋጊ ጀት ስትሰራው አንድ ወሳኝ እቅድ ነበራት። እሱም ጀቱ ወደፊት በቴክኖሎጂ እያደገ ሄዶ ሰው አልባ ይሆናል የሚል። ይህም ደግሞ የሚሆነው ታማኝ ድሮኖችን ከዚህ የጦር ጀት ጋር በማዋሃድ ትክክለኛና ጥንቅቅ ያለ ስኬታማ ሚሽን እንድትፈጽም ያደርጋታል። ይህ ብቻውን እልፍ የሆነ አንድ ጂ50 ለሰላዮች፣ ለኤሌክትሮኒክስ ጥቃት ወይም ለቀጣይ የጥቃት ዓላማ በርካታ ሰው አልባ አውሮፕላኖችንም በአንድ ላይ እንዲታዘዙ ያደርጋል። ጂ50 ቀደም ብለን እንዳነሳ ነው የአየር ላይ የበላይነትና ጥልቅ የማጥቃት ተልዕኮዎችን ለመቆጣጠር የሚያስችል ብዙ ሚና ያለው ስውር ተዋጊ ጀት ሆኖ የተነደፈ ሲሆን ጠላትን በአየር ላይ መውጋት፣ የመሬት ላይ ኢላማዎችን በከፍተኛ ሁኔታ ማጥቃት፣ የኤሌክትሮኒክስ ጦርነቶችን በማጨናነቅ ከራዳር ማምለጥ የሚችል ድንቅ የአውሮፕላን አይነት ነው። የአውሮፕላኑ መጠንና መንትያ ሞተር መጠቀሙ ለባህር ኃይል ተሸካሚዎች ሊውል እንደሚችል የተጠቆመ ሲሆን ይህም ቀደም ብለን እንዳነሳ ነው ቻይና በግዙፍ የአውሮፕላን ተሸካሚ የጦር መርከቦቿ ላይ ልታስቀምጠው የምትችለው እጅግ ዘመናዊ የጦር ጀት መሆኑም ተገልጿል። ወደ ስትራቴጂካዊ ጠቀሜታው ስንመለስ የጂ50 ብቅ ማለት ቻይና የምዕራባውያንን የአየር ኃይል ለማጥቃት ወይም ለመብለጥ ያላትን ቁርጠኝነት ያጎላ ይሆናል። በቅርቡ ቻይና ሁለት ተፎካካሪ የስድስተኛ ትውልድ ተዋጊ ጀቶችን ብቅ ያደረገች ሲሆን የመጀመሪያው ጄ36 ሲሆን ሁለተኛው ደግሞ ይኸው ጄ50 ነው። ሁለቱም ከስኬት ላይ ከደረሱ ደግሞ ቻይና በርካታ የቀጣይ ትውልድ ተዋጊ ጀቶችን በጦርነት ላይ የምታሰልፍ የመጀመሪያዋ ሀገር እንድትሆን ያደርጓታል። ይህም በኢንዶ ፓስፊክ ክልል ላይ የበላይነቷን ያጠናክርላታል። በጠቅላላው አሁን ቻይና የወታደራዊ አቅሟ ወደማይገመት ደረጃ እየደረሰ ጠላቶቿም እየተንቀጠቀጡ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት